እናቴ ልታለቅሽ እኮ ነው። አታልቅሽ በእግዚአብሔር ረፊ የሚያስለቅስ ነገር አይደለም። እሺ አይዞሽ በቃ እባክሽ ተረጋጊ። ቆይ እናቴ ተረጋጊና ንገሪኝ። አውቃለሁ እህት ላይ ኖርሽ ይችላል፣ ብቸኛ ልትሆኚ ትችያለሽ። ተረጋጊ በቃ እባክሽ ምንም የሚያስለቅስ ነገር አለም። በቃ ተረጋጊ። እኔ በቃ እቴ ፈልጊ ነው። ተረጋጊ። እሺ አታልቅሽ። በቃ እቴን ፈልጋለሁ። እንድታገናኘኝ ነው የምፈልገው። እኔ አገናኝሻለሁ። ጽጌሬዳ በእናትሽ ተረጋጊ። ጽጌሬዳ ነው ያለሽ ስሙ። እባክሽ ተረጋጊ። እቴን ፈልጋለሁ። እሺ በቃ እሺ አገናኝሻለሁ። ኧረ እኔ እኮ አረጋጉልኝ በእግዚአብሔር። ከባድ ነው ነገር ያስፈልጋል። ተረጋጊ። ያው ከስንት ዓመት በኋላ ነው ያገኘኋት እህትም ማለት በቃ ላገኛት እፈልጋለሁ። እሺ ተረጋጊና አውሪኛ። አትጥለቂ ጀምበር አትጥለቂ ጀምበር። ሰላም የኤፊና የህያብ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። ውሎ እንዴት ነው? ቀኑ እንዴት ነው? እኛ ጋር በጣም አሪፍ ነው። ዛሬ እጅግ በጣም እኔንም ባስገረመኝና ለየት ባለ ሀሳብ ነው የመጣሁትና እሱን ከመናገሬ በፊት ግን ያው ከነ ኤፊ ጋር እና ከነ ህያብ ጋር ጥሩ ግንኙነት ነው ያለን። አሁን ላይ በጣም እንደ ወንድም እንመካከራለን፣ እናወራለን እና ጥሩ ነገሮችን እናወራለን፣ ሀሳብ ሼር እንደራረጋለን። እጅግ በጣም ደስ የሚል ግንኙነት ፈጥረናል። ሀሳብ ኮሜንት ላይ የሰጣችሁት አክብሮትና ፍቅር እጅግ በጣም ውስጤን አስደስቶታል እና በዚህ አጋጣሚ እናንተን ሁላችሁንም ለሰጣችሁኝ ፍቅር፣ ለሰጣችሁኝ አክብሮት እንዲሁም መልካም አስተያየት፣ በጣም ገንቢ የሆኑ ሀሳቦችን ከልቤ ማመስገን እፈልጋለሁ እና የምስጋናውን ትልቁን ድርሻ እናንተ ውሰዱልኝ ውዶችዬ። እጅግ በጣም ነው የምወዳችሁ። እኔም እንዲህ ስለተቀበላችሁኝ ይቅርታዬንም በደንብ ስላቀለላችሁልኝ ደስ ብሎኛልና ከምታስቡት በላይ ውስጤ ሰላም ነው። እጅግ በጣም ነፃ ሆኜ ነው ስራዬንም እየሰራ ያለሁት። ነፃ ሆኖ መስራት ብቻ ሳይሆን በምሰራቸው መንገዶች ሁሉ ስኬታማ እየሆንኩ ነው ያለሁትና የዚህ ሁሉ ደግሞ እናንተ ጥሩ ሀሳብና ጥሩ አስተያየት ስለሰጣችሁኝ ነውና እግዚአብሔር አክብራችሁ ለማለት እወዳለሁ ቤተሰብ። እና አሁን ምን ልነግራችሁ ፈልጌ ነው አይ ቲንክ ከመቀሌ ምናምን አንድ ሰው ደወለልኝ። ሴት ናት። ምንድነው ወደ ዋናው ነጥቤ ስገባ አይ ቲንክ ከትግራይ አካባቢ አንዲት ልጅ ደውላልኝ ነበርና ያወራችኝ ነገር እጅግ በጣም ለኔም የሚያስደነግጥ ነገር ነው። ምክንያቱም እንደዚህ አይነት ነገር እንዴት እኔ ጋር ልታወራኝ ትችላለች ወይስ ፕራንክ ነው ብዬ ነበር መጀመሪያ ሰርኩትና ከዛ ያወሯት መልስ እየሰጠዋት ሲሄድ ስሜታዊ የሆነችና ያለቀሰች ነው ያወራችኝ ያለችውና እጅግ በጣም ደነገጥኩኝ። ቆይ አንዴ ልረጋጋ ምናምን ብዬ ትንሽ ወደ ራሴ ከተመለስኩኝ በኋላ ድጋሚ ነገሩን በስነ ስርዓት እንድታስረዳኝ ሞከርኩኝ። እና ምንድነው ነገሩ አይ ቲንክ ትግራይ ክልል ነችና የህያብ እህት ነኝ በአባት በኩል መሰለኝና የህያብ እህት ነኝ። ሚዲያ ላይ አንድ ላይ አይቻችሁ ያንተን ኮንታክት ነው ማግኘት የምችለው የቻልኩትም ማለችኝ። ምክንያቱም የኔ አድራሻ ፌስቡክ ላይም አለ፣ ኢንስታግራም ላይም ቲክታክ ላይም ያው ሚዲያ እሱ ላይ ስለምሰራ በደንብ እኔን ለማግኘት አማራጩ ሰፊ ስለሆነ በእነሱ በኩል አገኘችኝና በውስጥ ኢንቦክስ ጻፈችልኝ። እኔ ለማግኘት በጣም በብዙ ሚዲያዎች በውስጥ ኢንቦክስ አድርጋልኝ ነበር። አጋጣሚ ሆኖ እኔም አላየሁም ነበርና ቲክታክ ላይ ስገባ ቲክታክ ኢንቦክስ ላይ መጣልኝና ስልኬን ላኩላት። ስልኳን ላኪልኝ ብያት ስልኳን ላከችልኝና እኔ ደውዬ ባወራውበት ታይም ነው ይሄንን ታሪክ የነገረችኝና ታሪኩ ያው እንደነገርኳችሁ ነው። የህያብ እህት ነኝ እና አሁን ያለችበትም ነገር ልክ አልሆነም መሰለኝ፣ ጥሩ ስሜት ላይ ስላልሆነች እነሱ እንድታገናኘኝ ይፈልጋለሁ እና አሁን ስደውልላት አሁን ራሱ የማወራ እዚህ አዲስ አበባ መጥቼ ነው ምናምን አለችኝና አይ ቲንክ መታለች እነሱን እያፈላለገች ነው ያለችውና እኔን አወራችኝና ለኔ ደግሞ ትንሽ ቀላል ነገር አይደለም፣ ቤተሰባዊ ጉዳይ ስለሆነ በእንደዚህ አይነት ጉዳይ ደግሞ እኔ ኃላፊነቱ ወስጄ ማውራት ከባድ ነው። ያው እንደ አዲስ እንደገና ደግሞ ችግር መፍጠርም አልፈልግም መሆንም ስለሌለበት ትንሽ እሺ እደውልሻለሁ ብዬ ስልኳን ሴቭ አደረኩኝና ከራሴ ጋር እና አጠገቤ ካሉ ትልልቅ ሰዎች ምክር ወሰድኩኝ።
አወራኝ ትልልቅ ሰዎችምና መሆን ያለበትን ነገር በአግባቡ ነገሩኝና እሷ የምትለኝ ቀጥታ ቤታቸው ይዣቸው እንዴት ነው የምትፈልገው ያ ነገር ደግሞ ልክ አይደለም ምክንያቱም ጉዳዩ ከባድ ነው ህያብ ጋርም ይዣት ቢሄድ ህያብ ለረጅም ጊዜ ጭራሽ እህት እንዳላት አታቅም እና ምንም ነገር ሳታስቡት እህትሽ ነኝ ያባትሽ ልጅ ነኝ ምናም ብሎ አንድ ሰው እውነታውን ለመቀበል ከባድ ነው ስለዚህ ምንድነው ያደረኩት ኤፊ ጋር ነው የደወልኩት መጀመሪያ ኤፊ ጋር ደወልኩኝና ያለውን ነገር ነገርኩት እንደዚህ ነገር ኤፊ መጀመሪያ እኔም ሳወራ እንደዚህ ግራ ተጋብቻለሁና ማወራን ነገር ከልብ ስማኝ እንደዚህ አንድ እህታችን ከትግራይ ክልል ደውላኝ የኤፊት ነኝ እና አንተ ሚዲያ ላይ አንተ ኮንታክት አግኝቼ አንተ ስለመለስክልኝ አንተ ነው ያወራውና እነሱን የምታገኝበት መንገድና ወይ ደግሞ ቤታቸውን ብትጠቁመኝ ቪዲዮዎች ላይ ስላየሁኝ እነሱ ቤት ስለምታጥብዬ ነው ምናምን ብላ በጣም መንፈሷ ተረብሾ ያለቀሰች ነው ያወራችኝና መጀመሪያ ዝም ብሎ ይዞ መምጣት ልክም ስላልሆነ አንተን ልንገረ ብዬ ነው ምን ትላለህ እዚህ ሐሳብ ላይ ብዬ እሱን በደንብ ባወሮትና ከሱ ጋር ብዙ ረጅም ሰዓት ነው በትንሹ 1-4 ሰዓት ይሆናል ያወራ ነው ቤተሰብ በጣም በቃ ስለ ለማመን ይከብዳል ሌላ ኢሹ ልፈጥር ይመስላልና በቃ በተረጋጋ መንፈስ በደንብ አዳመጠኝ ነገሮችን በስነ ስርዓት አናገረኝና እሷንም ከማግኘት በፊት ኤፊ ቢያገኛት ብዬ ስላመንኩ ነው እና ለኤፊ ነግሬው ልጅቷን እየመጣች ነው አይ ቲንክ አብሪኮ ደውዬለታለሁና ከታክሲ እንዲቀበላት እኔ ሰፈራቸው ደርሻለሁ እኔ ኤፊ ሰፈር ነው ያለሁት እና አብሪኮን ተቀበላት ብያለሁ በራይድ እየመጣች ነው እሱ ተቀብሎ ይዟት እየመጣ ነው ኤፊን ናውጣ ብዬ ኤፊ ደግሞ ያለውን ሐሳብ ልጅቷን በአካል ተገናኝቶ ቢያወሩ መልካም ነውና ይሄን ነገር ከኤፊ ጋር ተስማምተን ሰፈራቸው ድረስ ሄደናል እላችኋለሁ ቤተሰብ ያው አብሪኮ ይዟት እየመጣ ነው አብሪኮ በጣም ልጅ ነች እንደዚህ አልጠበኩም ነበር ቤተሰብ አይ ቲንክ ታናሿ ነው የምትሆነው ብዬ አስባለሁ አዎ ታናሿ ነው የምትሆነው ሰላም ነው እንዴት ነሽ አሻለ ያው ለህዝቡም ስለሆነ ማወቅ ስላለበት አዎ እንኳን ህድና መጣሽ እንደዚህ ግን አንተ አልጠበቅኳትም አይገርም በጣም ልጅ ነሽ አዎ የህያብ ታናሽ ነሽ ማለት እኮ ነው በጣም ልጅ ነሽ እንዴ በጣም የሚገርም ነው እኔ ትልቅ ሰው አድርጌ ነበር እንትን ያልኩሽ እና ምንድነው ስምሽን ማን ነበር ያልሽኝ ጽጌ እሺ ጽጌ ያለውን ነገር ሁሉንም ለቤተሰብ እዚህ ጋር ለሚመለከተው ለሚያይን ሰውም ተናግሬያለሁ ኤፊ ጋርም ደውዬ አንቺ ደውለሽ ስታወሪኝ እሺ እንደዚህ ያለ ነገር ትንሽ ከባድ ስለሆነ ያለውን ነገር በስነ ስርዓት በሰከነ መንፈስ ለኤፊ በደንብ ላውራውና መልሼ ነግርሻለሁ ብዬሽ ነበር አይደለ እና ኤፍሬም ጋር ስለያንዳንዱ ነገር አንቺ ስላሳወቅሽ ነገር ሁሉንም አንድም ሳላስቀር ነግሬዋለሁ ረጅም ሰዓት አይ ቲንክ 4 ሰዓት አካባቢ እንደዚህ አውርተናልና ቀጥታ ቤታችሁ ይዤሽ መጥቼ ህያብ ጋርም ከሁሉም ቤተሰብ ጋር ከማገናኝሽ እንደዚህ አይነት ነገሮች ይገጥማል ከዚህ በፊትም በወሬም ሰምተን እናውቃለን አይደል ብዙ አለ በእኛ ቤተሰብ ታሪክም እንደዚህ አይነት ታሪክ አለ በነገራችን ላይ እንደውም መገናኘት ቤተሰብ ከሆናችሁ እንደው እግዚአብሔር ይፈቅደው ብዙ እኮ እህት ወንድም የሌለው አለ አይደል ይሄ መታደል ነው የገዛ እህትሽን ስታገኛ ደስ የሚል ነገር ነው እና እንደዚህ አይነት ነገር ግን ያው ማጣራትም ስለሚያስፈልግ አይደል እውነታውን በደንብ ለማወቅ ግዴታ ደግሞ ረጋ ብለን ለማውራትም ቢሆን ኤፊን ቀደም ብዬ የነገርኩት ለዛ ነውና አሁን እነሱ ሰፈር ነው ያለነው ኤፊን ደውዬለታለሁ እየመጣው ነው ብሎኛልና ምንም የሚያስፈራ ነገር የለውም ምንም እንዳትፈሪ ያለሽን ሐሳብሽን በሚገባ መንገድ ኤፊም ሲመጣ ተናገራለሽ አሁንም ደግሞ ለነሱ ለኔ ያወራሽኝን ነገር በሙሉ ለቤተሰቦች በደንብ አድርገሽ አብራሪላቸውና ያለውን ነገር በደንብ አውራቸው ከየት እንደመጣሽ ነገራችን ላይ እኔ ፊል አረኩኝ ለመሰለሽ እስከዚህ እድሜሽ ድረስ የእህትን ጣዕም ሳታገኝ ወይ ደግሞ የቤተሰብሽን ፍቅር ሳታገኝ በደንብ እንዲህ ማደግ ራሱ ተጽዕኖ አለው ሳይኮሎጂ ላይ የሚጎዳ ነገሮች አሉና እግዚአብሔር ደግሞ አንዳንድ ነገሮችን በራሱ መንገድ ያደርጋል ለበጎ ስለሆነ ማለት ነው ስለዚህ አሁንም ቢሆን አልዘገየም የራስሽን ስጋ ደም ማግኘትሽ ትልቅ ነገር ነው እሱ ነገሮች ደግሞ በመናጣረበት መንገድ ያው እንሄድበታለን ከኤፊ ጋር ማውረተን ምርመራም ከሆነ ምናም ገብተሻል እንዲሁም ደግሞ በንግግር የምትተማመኑ ከሆነ እንግዲህ እሱ የፈቀደው እናረጋለን
የሚጠበቅብኝን እኔ ከዚህ በፊትም አይተሻል አቅም ቪዲዮዎችን ችግር ነበርኝና እነዛን ችግሮች በብዙ ይቅርታ ምናምን ነው ሳላቅ ያጠፋቸው ስህተቶች ነበሩና አሁን ደግሞ እንደዚህ አይነት ትልቅ ሐሳብ ያሁን በኔ መንገድ መጥቶ እንዲህ ብዬ ብናገር ሌላ ነገር ይመስላል ለህዝቡም ለነሱም ሌላ ጥላቻን ይይባቸው የመጣው ይመስላቸዋልና እሱም ስጋት ነበርና እንደውም ትልልቅ ሰዎች በስነ ስርዓት አውርቼ ያለው አማክር ያለው ስላንቺ ታሪክ ነግሬያቸው ምናምንና እነሱ ከትልልቅ ሰው ምክር መቀበል ጥሩ አይደለም። ለአብሪኮም ደውዬለት ያለው ነገር መጀመሪያ ለኤፊ ከመንገሬ በፊት ከአብሪኮ ጋር ብዙ አውርተናል። ከዛ ከኤፊ ጋርም አሁን አውርተናል። ኤፊ ደግሞ በጣም ሃምብል ነው፣ የሚገርም አስተሳሰብ ያለው በጣም የምንወደው ወንድማችን ነውና ይረዳሻል። በሱ ቋንቋ ደግሞ በደንብ አንቺን ልክኛም እንደተረዳንሽ እሱም ደግሞ ተረድቶሽ ያማረ ነገር ቢፈጠር እኛም ደስ ይለናል። ስለዚህ አሁን ምንም አትፍሪ። ለኤፊ ሲመጣ ለኔ ያልሽኝን ሁሉንም ነገር ተነግሪያለሽ። እሱ እስከሚመጣ ደውዬለታለሁ። እዚህ ለህዝቡም ደግሞ ላለው ለሚያዩ ሰው ደግሞ ለተመልካችም በደንብ አድርገሽ ከየት እንደመጣሽ ስምሽን፣ የት ክልል እንደምትኖሪ እንደነበረ ሰፈራችሁ ምናምን አካባቢና በደንብ ያለውን ስሜትሽን ለነሱ ትናገራለሽ። እሺ ምንም የሚያስፈራ ነገር የለውም። የቋንቋ ስህተትን ቢኖር በመታቂው ቋንቋም እየተናገርሽ መሀል ላይ ደግሞ እንዲገባቸው እነሱ በአማርኛም እያደረግሽ በደንብ ግልጽ አድርገሽ ንገሪያቸው። እሺ ምንም ችግር የለውም። ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ ፈጣሪ ይመስገን። ያው ስሜን ጽጌ ይባላለሁ። ከአዲግራት ነው የመጣሁት። ያው እናቴ እንደነገረችኝ አዲስ አበባ እህት እንዳለችኝ ያው እና እሷ ለመፈለግ ነው የመጣሁት። አባቴ በልጅነት ነው የሞተው። የሱ ፎቶ ብቻ ነው ያለኝ። ያው ታውቃላችሁ ያለ አባት ማደግ በጣም ከባድ ነው። ያው አሁን እህቴ ስላገኘኋት በጣም ደስ ብሎኛል። ያው ችግር የለውም። እንትን በቃ ባንቺም ቋንቋ ንገሪያቸው። እሺ አይዞሽ፣ እንደዚህ ኖርማል ነው። አሁን ዋናው መገናኘታችን አይደለ? እዚህም ከመጣች አይ ቲንክ አዲስ አበባም ከመጣች ቆይታለች እና ያርፋ ነው የናረፍሽው ዘመድ ጋር ምናምን አለችኝና ብዙ ቪዲዮዎችም ልካልኛለች። እኔንም ያገኘች እኔን እንዴት እንዳገኘሽኝም ጭምር ለህዝቡ ተናገርሽ። ያው እኔ እኮ በሶሻል ሚዲያ ነው ያገኘሁት አብሪኮና በሶሻል ሚዲያ ነው ያገኘኋቸው። ያው ከነሱ ጋር ምናምን ቪዲዮ እየሰራች ስላየኋት እንዲያገናኙ ጠየቅኳቸው። ያው አማርኛ ብዙ አልችልም፣ በትግርኛ ባወራላችሁ ደስ ይለኛል። ምንም ችግር የለውም። አንቺ ግልጽ አድርገሽ ሐሳብሽን በደንብ ንገሪያቸው ለነሱ። እሺ አትጨናነቂ። እሺ ምንም የሚያስጨንቅ ነገር የለም። ያው ለህዝቡም ስለሆነ ነው ካሜራም ይዤ የመጣሁት እንዳይደብርሽ። እሺ በእርግጥ አዲስ ሰው ለካሜራም እንደዚህ አድርጎ ማምጣት እንደሚከብድ አውቃለሁ፣ ልክም እንዳልሆነ አውቃለሁ። ግን ያለውን ነገር ደግሞ አብዛኛውን ኤፊንና ህያብን የህዝብ ልጆች ናቸው እንደምታውቂው፣ እንደዚህ የኛ ብቻ አይደሉምና የሆነ ነገርን ብናደርግ ህዝብኛንም ሊናገረን ሊጠይቀን ይችላልና እሱ ነገር የህዝቡ ነገር ነው። በቃ እሱ ከህዝብ ጋር ታች ስለሆኑ አንድ ላይ በቃ የነሱ ነገር ህዝቡ የሚያውቀዋል። እሺ ግዴታ ስለሆነ ነው እንጂ አትፍሪ። ስለያንዳንዱ ህይወታቸው ህዝብ ስለሚያውቅ ይሄኛው ደግሞ ትልቅ ይሽሉና ግዴታ ህዝብ ማወቅ ስላለበት ነው ካሜራ እየመጣሁት እንጂ ሌላ ነገር ሐሳብ ወይ ደግሞ ሌላ አላማ ኖሮኝ አይደለም። ጎበዝና አሪፍ አማሽል እንደዛ ልክ ግዴታ ነው እንደዛ ማድረግ አለብንና አትጨናነቂ። ካሜራ ስላለ ሌላ ነገር አይ ቲንክ ተደናግጠሻል። ላይ ነው ይገባኛል። ነገሩም ከባድ ነው። ካሜራም ደግሞ እኛም እንፈራለን። እንኳን አንቺ አዲስ ሆነሽ ግን ኖርማል ነው። ሌላ እነሱን የሚያቸው ህዝብ ደግሞ ግዴታ ማየት ስላለበት ነውና በትግረኛም እንደፈለግሽ አድርገሽ አውሪ፣ ችግር የለውም። እሺ ያው በትግርኛ ኸናገረኩም ያው አማርኛ ብዙሕ አይخالي ያው አዴ ወላይታ ነገራት ነው አዲስ አበባ ሐፍት ኻም ዘላትኒ ድሕረ እንደይባል ለምምጻይ ደሞ ያው ትምህርት ምናምን ነው ስለዝናራ ያው ትግራይ ነው ረኾነታትም ሰው ጽብቅ ስለለይ ነራ ክመጻይ ኻልኩኝ ሓዘግነ አዲስ አበባ ካብ መጣሁ ሓደ ሰሙን ያው አውዝ ሐፍት ኻም ዘለኒ አውቢ ኻ አውዚ ውርስ ኻም ዘለኒ አውዝ ላይ ውርስ ሒዘ ኻል ወላይታ ክሕግዛ ስለልደሊ አውዝ መጽየኒሁ ንሽተን ስራሕም አውዝ ሰሪሐም ስሓፍቴም ተራኺበ ክረኻም ብጣዕሚ ዝደልኹ ብጣዕሚ ቸኪለኒሁ ቤተሰብ ያው حزرم عن ترخانير بدعم دسمال النير جن كرخواي كالكي يا مس إفريم تسوي عيان يا خو إفريم كرخواي مسو ذل خلنا تدخلوا نجار خنا جرايو كرد اللي النبي س تاي مسلكم يا الحفت خام عواي بدعم يخبي دحر خنديق إذا حفت اللات النيلكا بدعم دسل إذا حفت اللات النيلكا خنجركات الله بدعم يدسلل نا كشكع هي بحفتي كشكع زرها بدعم يشوكي للنيو بدعمه مالتي نوم عن ترخوا بدعم دسمال النير جن نوم عنت قطعم حزمة حفتي خبلنا عون خابداي تقبلنا مثل ذي تخل يا حفت خمسة بالله إنسان تفلت يا تاريخ زي حزم سنجر هو تقبلني أدخل تصفي يقبر በነገራችን ላይ ጽጌ እኔ አሁን ደራሲ ብሆን የራስ ሰው ሲገኝ በጣም ደስተኛ ሆናለሁ።
ከዚህ በፊትም ነገር ያለው አይደለ እንደውም ይሄን ታሪከኛ ፋሚሊ ጋር አገናኝቻለሁና በጣም ብዙ ቤተሰብ መሃል ብዙ ቤተሰቦች ጓዳ ላይ ያለ ነገር ነው እንደዚህ አይነት ነገሮች እና ብዙዎቹ ሳይተዋወቁ እህትና ወንድም ሆነው የተጋቡት ሁሉ አለ ታውቃለህ አይደል እንደውም ማግኘት ሶሻል ሚዲያ መጠቀሙ ህያብ ከዛ ምናምን እሱን ነገር ማግኘትሽ እንደውም ይሄን እድል ማግኘትሽ በጣም ጸደይ ነገር ነው እግዚአብሔር ልጅቷ ምርጥ ልጅ ስለሆነች አይተዋወቅም በቃ እስኪ ልትገናኙበት አጋጣሚ በደንብ ደግሞ በነገራችን ላይ በጣም ቆንጆዬ ልጅ ነች አይደል እጅግ በጣም እና የምሬ ነው ምንነግርሽ እንዴ እንደዚህ አይነት ታናሽ እህት ራሷ አለኝ ለሷም ራሱ ስሜት ይፈጥራል የምሬ ነው ምንነግርሽና ደስተኛ ልትሆን ትችላለች እሷም እና ነፃ ሁኚ ይሄ ምንም ማለት አይደለም ኖርማል ነገር ነው እንደውም የራስን ቤተሰብ ማግኘት በዚህ ጊዜ አሁን በዚህ እንደውም የምናውቀው ብዙ ጊዜ ኢቢኤስ ላይ ነው አይደለ ኢቢኤስ ላይ እንደዚህ የጠፉት ቤተሰቦችን ምናምን የሚያገናኙት ምን አይነት ስሜት እንዳለው አይታል አይደለ ደግሞ ሳትተዋወቂ አሁን እንደዚህ እዚህ ላይ ደርሰሽ አድገሽ ቤተሰብ እንዳለሽ ራሱ ማወቅ ደግሞ ሌላ እድል ነው ገብቶሻል ቻንስ ነው ይሄ መባረክም ነው አይደለ በጣም እንጂ ለምን እዚህ ድረስ እስከደርሲ እስከ አሁን እድሜሽ ድረስ የእህት ፍቅር ምን እንደሆነ አታቂም የቤተሰብ ፍቅር ምን እንደሆነ አታቂምና እዚህ ደርሰሽ ራሱ ቤተሰብሽን እህትሽን ማግኘትሽ ራሱ ላንቺ በጣም ትልቅ ነገር ነው ለነሱም ትልቅ ነገር ነውና መታደል ነው እንደውም እሺ በደንብ እንደውም ጸሎት ማድረግ ነው እግዚአብሔር ማመስገን ነው ፈጣሪሽን ማመስገን ያለብሽ እሺ ስለዚህ ኤፊ ጋር እኔ ልደውልለትና ቆየብኝ አይደል ለቀደም ደግሞ ኤፊን አትፍረሽ ምርጥ ልጅ ነው እውነት በጣም ጸደይ ልጅ ነው በጣም ጸደይ ልጅ ነውና ያለውን ነገር ለሱም በደንብ ትናገሪያለሽ ኔክስት ለቤተሰብ ሆነን በደንብ ብዙ ነገሮችን ደግሞ ምናነሳበት ምንጫወትበት አመት በዓሎችን ሁሉ ምናከብርበት ጊዜ ደግሞ ይመጣል እሺ ሩቅ አይደለም ደግሞ ሳትጨናነቂ አውሪ በቃ ዘና ያለ ሰው ነው ኤፍሬም እውነት ማርያም ጸደይ ልጅ ነው በቃ ስለሆነ የሚረዳ አይነት ልጅ ስለሆነ በቃ ስታስረጁ ይረዳሻል እሺ በቃ አትፍሪ እሷው ያለቅ ብላው ነው አልነገራትም ደግሞ እንዳንነግረው መንገርም አይነግራትም እሷ ሳትሰማ እኔ መጀመሪያ እንትን ልበል ብሎኛል ገብቷል ያስረዳት ተጨለላችሁ እንድትቀበለኝ መጀመሪያ ረጋ ብዬ እሷን ላውራት ሄሎ ወይ ብራዘር ወይ ቆየ ሰፈር ጋር ደርሰናል እኮ እዛው በር ላይ ነው በቀኝ በኩል ታጥፈን ይሄ አስፋልቱ የለም እዚህ ቤቶች ባሉበት እሱ ጋር ነው እሺ በጣም እየተደነበር ነው መጣው ችግር የለውም እሺ በነገራችን ላይ እሱም ልክ ነው አንዳንዴ ያስተውላል በጣም ልጁና ምንድን አስቦ ነው ያለውን ነገር ሙሉ ለሙሉ አንቺ ሜደሽ ፊት ለፊት ዝም ብሎ ይሄ ስንት አመት የቆየን ሂስቶሪ መናገር ከባድ ነው አይደል መጀመሪያ እሱ ስሜትሽን በደንብ ከተረዳ በኋላ ለሱ በደንብ ከተናገርን በኋላ እሱ በሚገባ መንገድ ያበና አውርቷት በጥሩ መንገድ እንድትገናኙ ስለፈለግን ነው አይደል ስለዚህ አካሄዱን እንደዛ አስቦ ነው እሱ አሁን ይመጣል ያለውን ነገር በደንብ ታወሪያለሽ እዚህ ጋር ነኝ የት ሄዶ ነው ወጥቼ ነበር አለኝ አይ ቲንክ ያው ሲወጣ አንዳንዴ ወዴት ነው ምናምን ባል ነገር ይኖራል ዝም ብሎ ከዛባብሽ እንዴት ነው አማን ጽጌረዳ ማለት እሷ ነች ሲል ራስ ሰላም ነው አለ ይመሳሰላል ሁሉበት እኔ ገርሞኛል የሆነ ፓርታቸው ይመሳሰላል የሆነ ለምን ይዛታል ማለት ያብለችም አንደኛ ክላስ ነች ሶ ምንድነው እስቲ ግልጽ አድርገሽ ንገሪኝና እኔ ለኔ ነገርሽው ነገር በሙሉ ኬት እንደመጣሽ ምናምን እና ለምን እንደመጣሽ እሱ የህያብ ጓደኛ ነው ፍቅረኛ ነው በደንብ ንገሪውና እሱ በሚገባ መንገድ እሷን አውርቷት የምናገናኝበት መንገድ ይሆናል ቤተሰብ ስለሆናችሁና ከሱ ጋር ረጅም ሰዓት አውርተናል ፍይ አይደለ ነግረኛል ግን እንዴ ካንደ በተለስ ማትፈልጋለሁ አዎ ስለዚህ ያለው ነገር ይበላል ያው ኒኮ እንደነገረ ያው እዚህ ጋር እህት እንዳለች አዲስ አበባ እህት እንዳለች የመጣሁት ከአዲግራት ነው አዲስ አበባ እህት አለች ነው ያለችኝ እናቴ ያው በጊዜ ያልመጣሁ ደግሞ የነበረው ኩነት ምናምን አልተመቸኝም ኦኬ አሁን መጥቻለሁ ከመጣሁ አንድ ሳምንት ነው ኦኬ እና እህቴ ለመፈለግ ነው የመጣሁት በምን እርግጠኛ ነሽ አሁን ህያብ ያንቺ የት መሆኗ በምን እርግጠኛ ነሽ ያው አባታችን በልጅነታችን ነው የሞተው አዲግራት ነው የተወለድኩት እኔ ያው እናቴ ነግራኛለች የአባቴ ፎቶ የልጅነታች አለ እኔ ጋር ነው ያለው ቪዲዮ ማላ አይተንከለሰ ቪዲዮ ነው ልኬለታለሁ ነው ማለት ማን ነው ይሄ ነገር ይነገርሽ ማለት አብራሪልኝ እናቴ ነው የነገረች
እህት እንዳለች አዲስ አበባ ነግራኛለች። እሷ ለእህቴ የምፈልግ ነው የመጣሁት። ኦኬ ግራ አጋባኝ። እኔና እኔ እኮ ያወራ ነው የያበት አለች ምናምን ላይ ብዙ ነገር አውርተናል። ለብዙ ደቂቃ እንደው እሱ ጋር ያወራ ነው። አሁን ትንሽ ቢያንስ ግልጽ አድርጊልኝ እኔ አሁን ምንም አሁን እኔ እህቴ ናት ብላ መጣች ባይዘው እኔ ካልታመንሽልኝ ላገናኝሽ አልችልም። አንደኛ ከህያብ ጋር ተግባብተናል አይደለ? ህያብን አላገናኝሽም ማለት የሚያሳምነኝ ነገር የታለ? የአባትሽ ፎቶ ይኸውልሽ። እህቴ ስምሽን ማን ያልሽ? ጽጌ። ከአዲግራት ነው የመጣሽው? አዎ ከአዲግራት ነው የመጣሁት። አዲግራት። እሺ አባቷ የአዲግራት ተወላጅ ነው አውቃለሁ። የህያብ አባት። እሺ ማለት መቼ ነው እናትሽ የነገረችሽ? ግልጽ አድርጊልኝ። ይሄ ነገር አሁን ከባድ ነው ለኔ። ችግር የለብኝም በህያብ በኩል ግን የማታውቀው ዱብዳ ስለሆነ ትደነግጣለች። አሁን እኔ ያልነገርኳትም ህያብ ምንም የምታውቀው ነገር የለም። ገብቶሻል አይደለ? ሶ አንቺ ኒኩና አብሪኮን ሊሆን ይችላል ያወራሽው አገናኙ ብለሽ ከአዲግራት ድረስ አዲስ አበባ መተሽ ህያብ እህቴ ናት ስትይ በምን ማረጋገጫ? አዎ አለኝ፣ መረጋገጫ አለኝ። የአባቴ ፎቶ አለኝ፣ ቪዲዮዎች አለኝ። ያው የተነገረኝ በቅርብ ጊዜ ነው። አለመምጣቴ ያው ይሄ ችግር አለብኝ፣ ግን ፎቶ አለኝ። ዝም ብዬ እህቴ ናት አልልህም፣ መረጋገጫ ስላለኝ ነው። እኔ አሁን በጣም እያስደነገጥሽኝ ነው። እሺ እናቴ እህት የለሽም? እዛ የለችም። በቃ ያለችኝ ህያብ ናት። እኔ ደግሞ እንድትገናኝ ነው የምፈልገው። እኔ አገናኝሻለሁ እኮ ችግር የለም፣ ግን በምን ማለት በምን አምኜሽ? ፎቶ አለ፣ ሁሉ ነገር አሳያለሁ፣ ችግር የለውም። እኔ ከትግራይ ድረስ ወደዚህ የመጣሁት እህቴ ለማግኘት ነው አይደል? ከባድ ነው። በሚዲያ ነው እኔም እንደዚህ አይነት ታሪክ የማውቀው፣ ግን እስቲ ያለውን ነገር በደንብ ተረድተን ማረጋገጥ ያለብን ነገርም ካለ ያው እሷ ካወቀች በኋላ ማረጋገጥ ይቻላል። የወተነትን ፎርማሊቲ እናሟላለን አይደል? እንደማወቅ እንደሚቻል እሱ አለ ችግር ብዙ ነገር አለ። ግን ከዛ በላይ ግን ማንም ሰው እንደዚህ አይነት ልክ ሳያትም ደግሞ እውነት እንደውም እኔ እሱ ይዞ ሲመጣ በጣም መቼ ነው የተነገረሽ? እኮ አይደለም ኒኮ አንዴ ይቅርታ፣ መቼ ነው የተነገረሽ? በቅርብ ጊዜ ነው የተነገረኝ። በቃ አዲስ አበባ ከመጣሁ አንድ ሳምንት ነው። እኔ ልየፈላለኩ ነበር። በቃ ለኒኮና ለአብሪካ አገኘኋቸው፣ በሶሻል ሚዲያ አወራኋቸው። ችግር የለውም እኛ እንነግራታለን አለ። የሁሉ አመት 10 ምናምን አመት ድረስ አላውቅም ነበር። ለኔ ነገርሽኝም ነገር እሺ እናትሽ እንዴት እንደነገረችሽ እስከዚህ ረጅም አመት አልነገራቻትም ነበርና አሁን ስለደረሰች ለምን ደበቀቻት? አሁን የሁሉ አመት እንግዲህ በደንብ ነገርያት እናትሽ እንዴት እንደሆኑ ለምን እንዳወሯችሽ ምናምን ያለውን ነገር በስነ ስርዓት ሁሉንም ለምን እሱ ለሱ ነው የምትነግሪው። እሱ ያለውን ነገር ተረድቶ ለሷም ሲነግራት በትክክለኛ አማርኛ አይደለ ሊገባት በሚችለው አማርኛ ህያብም ካሳመናት አውርቶ ያለውን ሂደት እኛ እንትን እናደርጋለን። ስለዚህ አሁን የሱ አላ አጠገባችን ጓደኛዋ ነው። በስነ ስርዓት ሁሉንም ነገር ሳታስቀርሽ ምንም ነገር እንዳታስቀሪ፣ መረጃም ካለሽ መረጃዎቹንም ምናምን ታሳዩዋለሽ። በኋላ ያለውን ነገር በደንብ ንገሪው። መረጃዎች፣ ፎቶ አለ፣ ምናምን ሁሉ ነገር አለ፣ አሳያለሁ። ችግር የለውም። ያው እናቴ አሁን የነገረችኝ 18 አመት ሞልተሻል፣ ሂደሽ እህትሽን ፈልጊ፣ የአባትሽ እዛ ውርስ አለ፣ እዛ ወርሰሽ ደግሞ ስራችን እንድትጀምሪ። እኔ ደግሞ ፈልገው የአባቴ ውርስ ወርሼ ለእናቴ እንዳግዛት ነው የምፈልገው። እና ውርስ ያለው የት ነው? እዚህ አዲስ አበባ አለው፣ የአባትሽ ወርስ አለው አለች እናቴ። ማለት እሺ ይሄ ውርስ እነማጋ ነው? እነያባ ነው? እህትሽ ጋር አለ። ሂደሽ ከነሱ ጋር ወርስ ተቀብለሽ ስራሽ እኔ ደግሞ እናቴ እንዳግዝ ነው የምፈልገው። እሺ እናትሽ ለምን አልመጣችም? አሁን ይሄ ነገር ከባድ ነው። እኔ ወደ ሶሻል ሚዲያ ራሱ ማምጣት አሁን እናቴ አንቺ መጀመሪያ ፈልጊያት ነው ያለች። ያው መጀመሪያ መታወቅ አለብኝ ነው የነ ህያብ ታናናሽ እህቶች እንዳለው ደግሞ ሰምቻለሁ። እንትን አማርኛ አንተ ይከብድሻል? አዎ ትግርኛ ነው የምችለው፣ ብዙ አማርኛ አልችልም። እሺ አሁን ይሄ ቪዲዮ የህያብ ማዘርም ህያብም ልታዩት ትችላለች። ይሄ ቪዲዮ ማለት እንደዚህ አይነት ኬዝ አብሪኮ ወደ ሶሻል ሚዲያ ማምጣት ራሱ በጣም ከባድ ነው። አሁን እሷ ውርስ አባቴ ያስቀመጠልኝ ውርስ አለ ነው እያለች ያለችው። ሶ በጣም ከባድ ነው። እሺ ይሄ ቪዲዮ የህያብ ማዘርም ህያብም ልትሰማ ትችላለች። ይሄ የቤተሰብ ጉዳይ ነው። ከባድ ነው። እንደዚህ አይነት ነገር በጣም ከባድ ነው። ታውቂያለሽ አይደል? ኒኮ ታውቃለህ? አዎ አይ ነው። ከባድ ነው። እሺ ለምሳሌ እነሱ በምትሰማው ቋንቋ ማለት አሁን አማርኛሽ ለኔ እየከበደኝ ነው፣ ላንቺ ግን ስለሚከብድሽ ነው አይደል? በትግርኛሽ ንገሪያቸው።
ያው ቤተሰብ አውዚያ ነው አቦይ ውርስ ከምዘለኒ ያደ ነገራኒ 18 ዓመት ሞሊክ ያው ለአቦ ውርስ ወሪስኪ ስራሕ ከም ትጅምር ያለ ኢኻትኒ ያው ሓፍትኩም ከም ዘላትኒ አይስ ቤት ምንድን ነው ያልሽው እናቴ ተርጉሚልኝ ያው ያባቲ ውርስ አለኝ እዚህ እሺ ይሄን ስለዚህ ውርስ ማን ነገርሽ እናቴ ዚያ ውርስ እንዳለሽ ሂደት ወርሰሽ ስራሽ እንድትጀምሪ ለእናቴ መርዳትም ፈልጋለሁ መጀመሪያ ግን እህቴ ቢያገኛት ደስ ይለኛል ከባድ ነው እንደዚህ ነው ነክስ ለማን ነገርካትም እንዴ ስሜት ያጥንሽ አንቺ ምንም እኮ የሚያስለቅስ ጉዳይ አይደለም አሁን ዋናው አግኝተሻቸዋል አይደል እኮ ያለው ነገር ሳታለቅሽ ላገኛት ነው የመጣው ዛት መጣኔ ደስ ይለኝ ነበር ያው ታውቃለህ የእህት ከስንት ዓመት በኋላ እህት ማግኘት እናቴ ልታለቅሽ እኮ ነው አታልቅሽ በእግዚአብሔር ረፊ የሚያስለቅስ ነገር አይደለም እሺ አይዞሽ በቃ ተረጋጊ ቆይ እናቴ ተረጋጊና ንገሪኝ አውቃለሁ እህት ላይ ኖርሽ ይችላል ብቸኛ ልትሆኚ ትችያለሽ ተረጋጊ በቃ ከባድ ነው ትንሽ እባክሽ ምንም የሚያስለቅስ ነገር አለን በቃ ተረጋጊ እኔ በቃ እህቴ ፈልጊ ነው ተረጋጊ እሺ አታልቅሽ በቃ እህቴን ፈልጋለሁ እንድታገናኘኝ ነው የምፈልገው እኔ አገናኝሻለሁ ጽጌሬዳ በእናትሽ ተረጋጊ ጽጌሬዳ ነው ያለሽ ስሙ እባክሽ ተረጋጊ እህቴን ፈልጋለሁ እሺ በቃ እሺ አገናኝሻለሁ ኧረ እኔ እኮ አረጋጉልኝ በእግዚአብሔር ከባድ ነው ነገር ያስነው ተረጋጊ ያው ከስንት ዓመት በኋላ ነው ያገኘኋት እህት ማለት በቃ ላገኛት ፈልጋለሁ እሺ ተረጋጊና አውሪኛ ታገኛታለሽ እሺ ምንም ችግር የለውም ዋናው እዚህ ድረስ መጥተሽ መገናኘት አይደለ ገብቷል እንደውም ጥሩ ነው ሚዲያ ላይ ራሱኛ መሆናችን ለኛን ለማግኘት ብዙም እንትን አላፈጋትምና ትንሽም አንቺ ብትለፊ ገና ምንድነው ንገሪኝ በቃ እህቴ ፈልጋለሁ እንዳገኛት ነው የምፈልገው እኮ እንደዚህ አታልቅሽሽ አሁን እኮ ደስታ እኮ ነው አይደለ እህትሽ ማግኘትሽ ነው ደስታ ነው አግኝተሻታል አለች እህትሽ እኮ በቃ ስለዚህ አሁን አታልቅሽ እኛንም አታስከፊን ገብቶሻል አይደለ አሁን እንደዚህ ኤፍሬምም እንደዚህ እንትን ያለሽ እኮ በቃ ብዙ ሰው እንደዚህ እንትን ይልባቸዋል አይደል በቃ ለዛ ነው እሺ የሚረዳ ልጅ ነው እሺ ምንም የሚያስለቅስ ነገር የለም አሁን እሱ ማወቅ ስለሚፈልግ ነው ለመሰለሽ እሱም ቢሆን ሄዶ ያስደነግጣል እንደዚህም ብሎ እንትን ለማውራት የሆነ ነገር ይፈልጋል አይደለ ለምን ተጠያቂ ሊሆን ስለሚችል ነው ገብቶሻል ለሷ ሲያወራት ማለት እንደዚህ ነው ነገር ከባድ ነው እሺ እናቴ አቃሉ ይከብዳል ግን እኔም በቃ ጓጉቻለሁ እህት ከስንት ዓመት በኋላ እህት ማግኘት ማለት ከብደኛው በቃ ኮንሽ ምንድነው ያው ይዛት እንመጣለን አሁን በጣም ከባድ ነው ወይ ዘሄን ይድስዋጋ ሶማ ክላስ ነች አሁን 9 ሰዓት ነው የምትመጣው 9 ሰዓት ከማን ነው የምትመጣው ስለዚህ አሁን መፍትሄውን እንዴት ይሻላል ለፊ ለምን ኦሬዲ አሁን ይሄ ግልጽ የሆነ ነገር ነው አይደለ መፍትሄው ጋር ብንሄድ አሪፍ ነው አይደለ ፎቶም አለኝ ምናምን ብላለች ፎቶም ቪዲዮም ካለ ያለው ነገር መረጃው ነውና በእርግጥ ያብጋም ይኖራል ፎቶ የእናትሽን ስልክ አለሽ አይደለ ስለዚህ ማዘራቸውን ማውራት ካለብን እኛ እናወራ ደውለን መሆን ያለበትን ነገር ያው በደንብ እርግጠኛ እንሆንና ያለውን ነገር ያው ማውጣት ነው ማገናኘት ኢቭን ፎቶ ምናምን ባያሳምን ይሄ ደረጃ እስከተደረሰ ድረስ ልጅቷን ማረጋገጫ እስከፈለገች ድረስ ተረጋጊ ባክሽ ይባል ነገር አለ ባክሽ ተረጋጊ ዲኤንኤ እኮ ነው የሚያስለቅስ ነገር አይደለም እሺ እኔ ግን አሁን አንቺ ቁጭ አድርጋ ብታወራኝ እኮ ኦኬ ወይ እዚህ ጋር ደግሞ ላይ መች ይችላል ሰፈር ውስጥ ስላለ አንድ ደቂቃ ስጡኝ አንድ ደቂቃ ችግር የለውም ቁጭ በይ ረና አንተ ወዬ እንሂድምናኔ ፍቅርን የሚሰራ ካገኘው ሸማኔ ወይኔ 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 ኧረ እናንተ ወዬ እንሂድምናኔ ፍቅርን የሚሰራ ካገኘው ሸማኔ ወይኔ 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 ወይኔ
ጀምበር አትጥለቂ ጀምበር ስትሄጂ ፈራለው ነገ አዲስ ቀን ነው ብለን እንድናስብ ባክሽ ተለመኝ ጀምበር አትጥለቂ ባክሽ ተለመኝ ጀምበር አትጥለቂ አንተ ወይኔ ድምናኔ ፍቅርን የሚሰራ ካገኘው ሸማኔ ወይኔ 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 ኧረ እናንተ ወይኔ ድምናኔ ፍቅርን የሚሰራ ካገኘው ሸማኔ ወይኔ 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 አትጥለቂ ጀምበር አትጥለቂ ጀምበር ስትሄጂ ፈራለው ነገ አዲስ ቀን ነው ብለን እንድናስብ ባክሽ ተለመኝ ጀምበር አትጥለቂ ባክሽ ተለመኝ ጀምበር አትጥለቂ አንተ ወይኔ ድምናኔ ፍቅርን የሚሰራ ካገኘው ሸማኔ ወይኔ 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 ኧረ እናንተ ወይኔ